ስለዚህ እነዛ ሰዎች በተለያየ መልኩ ላይ በተለያየ ሜካኒዝም እንደ ጉባለች እኮ ለማውራት መድረኩ አልደረስንም ነው እኮ እንጂ የምናወራው እኮ ብዙ ጉዳይ አለ። እያንዳንዱ የዕቃ ግዢ ላይ ምናምን ምን እንደሚሰራ የመድኃኒት ግዢ ላይ ምን እንደሚሰራ የሰው ቅጥር ላይ ምን እንደሚሰራ ሰዎች በአካል ሳይኖሩ በስማቸው ፔሮል ተሰርቶ ደሞዝ እንደሚበላ እናውቃለን እኮ። ደሞ ለነውር ደሞ እና ነውሩን ለመወጣት እኮ አይደለም እየሰራችሁ ያላችሁ ወደ ነውሩ ነው ለመሄድ። ቤተ መንግስቱ ይሸጥ ሲልህ አዎ ይሸጥ ካልህ ራሱ አንተ ተሸጥ ኢትዮጵያ የምትባል ሀገር አታስፈልግም እያለ እኮ ቤተ መንግስት ይሸጥ ብሎ በድፍረት ሰው ሲናገር ንቀት ነው። ይሄውን ዝም ብሎ የጠቅላይ ሚኒስትር ዶክተር አብይ ወይም የፊልድ ማርሻል ብርሃኑ ጁላ የሚመስለው ሰው ቁንጽል የሆነ ሰው እይታው የተንሸዋረረ ሽባ የሆነ መነሻና መዳረሻውን የማያቅ በጥላቻና በክፋት ያበደ በጣም ወደውን ሰው የካደና የገደለ ሊሆን ይችላል። እንተዋወቃለን። እስኪ የምትወዱትን ሰው ስንት ሰው እንዳታለላችሁ ከነጋ እንኳን ምናልባት ይሄን ቪዲዮ የምታዩ ሰዎች ስንት ሰዎች እንዳታለላችሁ እስኪ ንገሩ። የተከበረ ስም ይዛችሁ አምኛችሁ በዛ ክብራችሁ የሸቀላችሁ ስንት ነውረኞች ናችሁ ከነገር ያገናኛችሁ ሌላ ሰው ሁሉ በጥርጣሬ እንዳልቀርቡ ላይ ያደረጋችሁ ላይክ እንደዛና እናንተ ሙያችሁን አስከብሩ። የሕክምና አካባቢውን ሴኩሪቲ አድርጉ። ማንም ማሸቅልበት ሲባል እስከዛ ድረስ ታሰረ የሚለው ፖሊስም ሆነ የምን መንግስት ይሄንን ጉዳይ የሚከታተለው አካል ላይ ደግሞ መንግስት ትኩረት ያድርግ። ቢኮዝ የሚታሰረው ትቶ የማይታሰረው የሚያስር ስልጣኑን የሚሸጥ ከሃዲ የጸጥታ ኃይል ይኖራል። ለምን? እውነት ስለሆነ እንታውቃለን። ታዲያ ግን የማውቀው ነው ያልሰው አውቆታል ተማረበትና እሱ ደሞዝ እየከፈለ እሱን የሚያሰቃዩ ሰዎችን ነፃ መውጣት ካልቻለ ምኑን ተናገርኩ? ከመጣንበት ነውር ካልተላቀቀ የህዋት የቆሻሻ የቫይረስ በሽታ መላቀቅ ካልቻለ ዛሬም እነሱ መልሰው የሚፈተፍቱበት እድል እያገኘን ከሆነ ምኑን ተናገርኩ? ስለዚህ ኦክሲጅን በማቋረጥ የተሳሳተ መድኃኒት በመስጠት በየትኛውም የሕክምና ቦታ ላይ ይህንን ሙያውን የሚቃረን ህጉን ቫዮሌት ለማድረግ ወይም የህግ ጥሰቱና የማይገባ ተግባር በመፈጸም ሙያችሁን ለማርከስ እድል ከፍታችኋል። ቼክ ጥንቃቄ አድርጉ። የሕክምና ባለሙያዎች በሙሉ መድኃኒት የሚሰርቃችሁ ሊኖር ይችላል። ሰረቁና ሸጡት ለማለት ሰዎች ሞቱ። አዎ ሆን ብለው ሰውን ህዝብን መጨረስ ጀመሩ። ሰርጂካልም ሆነ ማንኛውም ፐርፌክሽን ስሩ። ሰርጂካል ስትሰሩ የትኛውንም ነገር ታደርጉ አንድ ስህተት ብትሰሩ ሆን ብለው ሰው ገደሉ ነው የሚሏችሁ። ያንን ዜና እነዚህ አሁን የምታጨወጭውላቸው ሰዎች ይሰሩላችኋል። ነገንን መስማት አንፈልግም። አይ ካላችሁ አገባባችሁ ያውጣችሁ። ጃዋር ነፃ ሲያወጣችሁ ታውቃላችሁ። ነገ ደግሞ መጥቶ አይ እንደዚህ ነው ለዚህ እንደዚህ ያለ ምናምን ቢልህ ማን ያረክስብሃል? ሙያችሁ የህግ ባለሙያ፣ የሕክምና ባለሙያ፣ የጠበቃ እንደዚህ የተለያዩ ሙያችሁ የሚቀማ የኦዲት ባለሙያ ላይ ፋይናንስ ላይ የሂሳብ ስራ ላይ የሚሰሩ ሰዎች ሙያችሁ ሁሉ የመቀማትና በየጊዜው የማደግ የሲኒዮሪቲ ጉዳይ እንዳለ ፍቃድ ለማውጣት እንኳን ብትሞክሩ ከዚህ ጋር የተያያዙ ነገሮች እንዳሉ አውቃለሁ። ሰው በዛ መልኩ ክሊር አድርጉ። ኢትዮጵያ ውስጥ ልንገራችሁ አንድ እውነት፣ ይሄ ሁሉ ጫጫታ በሚንጫጩት ልክ የሚንጫጩበትን ቦታ ዶጋመድ አድርገው ለማጥፋት እንጂ ለመስራት እንዳልሆነ እርግጠኛ ሁኑ። እናንተ ችግር ብላችሁ ተተወራላችሁ አለቀላችሁ። ሌላ ችግር መቼውንም የማትወጡት ችግር ላያችሁ ላይ ይከምሩላችኋል እንጂ ችግራችሁን አይፈቱላችሁም። ቢኮዝ እነማን ነው ችግር ፈጥረው ችግር ሸጠው ችግር አውርተው በችግር ውስጥ ኖረው ሌላ ችግር እየፈጠሩ ችግርን እየቸረቸሩ የሚኖሩ ችጋራሞች ናቸው ይሄን አጀንዳ ያደረጉት። ስለዛ ነው እኔ ደረጃ ሀብተወልድና መሳይ መኮንን ምናምን ጀዋር እንደዚህ መሰል ሰዎች ሲያወኩት ሳይ ነው በጣም የተጸየፍኩት ጉዳዩ ማለት ነው። በቃ ይሄ በሕክምና ባለሙያ ላይ ስህተት የሰራ ሰው፣ መድኃኒት የሸጠ ሰው፣ ሙያው ላይ ተስፋ የቆረጠ ሰው፣ በዝውውር በእድገት ያኮረፈ ሰው ወይም የተሳሳተ የትምህርት ማስረጃ አቅርቦ መንግስት የደረሰበት አኩራፊ የሆነ ሰው ናቸው በፊት አውራሪነት የተቀመጡት ብያለሁ። ቢኮዝ ፋኖ ላይ ሽፍታ ሆኖ ሚስትና ልጆቹን ሁሉ ገሎ የወጣው ሰው፣ ቤተሰቡን ዘመዱን ሁሉ ያዋረደው ሰው፣ በየትኛውም ቦታ ላይ ስሙና ክብሩ ምኑ አልገናኝለት ያለ ሰው ነውረኛ ሰው ተሰብስቦ ነው እኔ ፋኖ ነኝ ብሎ የወጣው። የትም ቦታ ላይ እንኳን እሱ እውነትና ሐቅን ታማኝነትን ሊኖር በካቦ ብታስሩለት
በዚህ ምንድነው የሚባል መነቀስ ብታስነቅሱት መድኃኒት ነው ብላችሁ ብታወጡት በምንም አይነት መልኩ ከሱ ጋር ሊገጥም የማይችለው ሰው በሙሉ ማለት እና ያ ስለሆነ ተው ምናምን እንኳን ተናገር ያው አሁን እኔ ዛሬ ተናገርኩ ቃል ላይ በቃ አይስማው የራሱ ጉዳይ እንደውም ኢትዮጵያ ውስጥ ያለውን ይሄን በተለይ ተበደልኩ የሚለውን ሰው ለመታዘብ በጣም አጋጣሚ በጣም ጥሩ አጋጣሚ ደብረጽዮን አፈነዳው ደብረጽዮን እንትን ገባ የመሆንና ሌሎች ከተሞች ላይ እንደዚህ ተባለ ከዛ የኤርትራ ጀነራሎች መቀሌ ገቡ የመቀሌ ጀነራሎች ኤርትራ ገቡ የትም ግባ አንድ እኔ የትም ግባ እንኳን እናንተ ለቅምቃሚ በራሳቸው ሀገርና ምድር በራሳቸው ህዝብ ላይ ረክሳችሁ ማቅጣችሁ ሀገርስ ተጓልጎ የኖራችሁ ነውረኞች ቅሩና እናንተን የሚጋልበው ርኩስ መንፈስ አንገቱን ነው የምንለው የኢትዮጵያ አምላክ እንደዛ እንደሚለው እኮ ነው የምናገረው እንጂ ምን እንትን ይላል አንዲት ቦታ ላይ ተሳስቼ ቢሆን ነገም የምሳሳት ቢሆን አይደለም የኢትዮጵያን አስተላለፍ ያለምን አስተላለፍ እንናገራለን ስለ ቴዝ ነው እንኳንም እንደዛ ተረዳችሁ ግን ማንንም እንደማያሸንፍ እዩ የሚያሳስባችሁን በዋትስአፕ ላይ ላኩልኝ ይሄው ቁጥር ዝጋ ብር ላኩ ሲበዚህ በትክክል እውነትን የምትወዱ ኃጢያት የሌለበት ኢትዮጵያዊ ማንነት የተጎናጸፈና እውነትን የተላበሰ በላባችሁ በእውቀታችሁ ለፍታችሁ ያገኛችሁት ገንዘብ ከሆነ ያንን የልፋት ውጤት እንከፋል ከዛ ውጪ ግን የኃጢያት ገንዘብ حرام ነው ኢትዮጵያውያን በድንበር ላይ የሚበቅልን የኔ ነው ያሉ አይበሉም ነበር ስለዚህ በርግጥ መስጠትም እግዚአብሔር ሲፈቅድ ነው ድንበር ላይ የሚበቅልን የኔ ነው ያሉ አይበሉም ነበር እግዚአብሔር ካልፈቀደ መስጠትም እንዲሁ ሰው ስለፈለገ መስጠት አይችልም ለዛና ደረጀም እንደዚሁን ምናም ይከታ 2 ሰዓት ብናወራ አንድ ሰው አያየውምና ያው 2 ሰው 200 ሰው ምናምን ያያየው ነው 10000 እንደዛ እንትን ቢሆንም ሌላ ነገር የለውም ይሄ ደግሞ ሌላ ቪዲዮዎችን አታች ያደርኩ እንዳላሳያችሁ አንዱ ያናድደኝ ነገር እነሱ ለማጋለጥ አቅም ይሆናል ብለን ነበር ስትሪም ያደርግ ደግሞ ይሆን 10000 ሰብስክራይበር ሲኖሩ በጣም ብዙ ብር የሚያገኝ መስሎት ነው መሰለኝ በቃ ብር ክፈል ካልከፈልክ አልሰራም ማለት እኔም ደግሞ መለመን አልወድም እንዳልኳችሁ ምክንያቱም ከነገር ያስባችሁ ነገሮችን የምታስተካክሉ ሰዎች እንድትተኩ ነው አዲስ ራይ ነው ነው እዚህ ማው ሰዎች አስበው አቅደው እነሱ ሲፈልጉ የሚያደርጉት ሲፈልጉ የሚያቆሙት ሁነትና ሂደት መፍጠር እንጂ ሰው ነግሯቸው ሰው ገፍቷቸው ማንኛውም ነገር ማድረግ የለባቸው ቢኮዝ የሰው ልጅ ሁሉ ትልቅ ነው ስለዚህ ሚዲያ ሲሆን ምን ያስፈልጋል በቃ አሁን ያልሰጣችሁኝ ምንም ስለማያስፈልግ ነው ብዬ ነው የምደምደው አይ ሳፖርት ካደረጋችሁ ቢያንስ ለመኖር እንኳን አይ የሆነ ነገር ካሜራ እንደዚህ የሚቀጥል ነገር አለው እኔ በራሴ በዛልክ መሸማቀቀው በቃ እንደዛ ስለለመድኩ ካደገ ያድጋል ካላደገ ይጠፋል የህዝብን ታላቅነት በእናንተ ማየት ይችላል የእናንተ ታላቅነት ነው እንዲቀጥል የሚያደርገኝ እንዳልቀጥል የሚያደርገኝ ሰዎች የሚያል የሚፈሰፈሱ የሚያወሩትን ደረጀም ሆነ ሌሎች ህዝብን ለማደናገር ነው እንጂ ልጃቸውን ወይም ልጆቻቸውን ወይም ሚስታቸውን ለማደናገር አይደል ብዙ ህዝብ መጫወቻ ለማድረግ ነው እየቀለዱበት ያሉት ትልቁ ህዝብ ነው ህዝብ ካለ ሁሉም ነገር ይቀጥላል ካላለ አይቀጥልም ነው እነሱም እንደዚህ የሚጫወቱት እኛን ለማታለል የተቀጠሩትም ለዛ ነው ተደርጓል ሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል አገልግሎት ባለማግኘታቸው ታካሚዎች ወደ ግል ሆስፒታሎች ይሄዱ እንዳለ ነው የሰማነው በመዳ ወላቡ ዩኒቨርሲቲ ወታደሮች ገብተዋል እንደዚሁም በወላይታ ሶዶ አንድ ህክምና ባለሙያ በአጋጣሚ ገብቶ ነበር ያም የገባበትን ምክንያት በመግለጽ አድማው መቀላቀሉን አስታውቆ በወላይታ ሶዶ እንደዚሁ በተመሳሳይ የስራ ማቆም አድማው መመታቱን የሚገልጽ መረጃ ነው የወጣው በአሰላም እንደዚሁ አገዛዙ ማድረግ የሚችለውን ነገር ሁሉ እያደረገ ነው በየጤና ጣቢያው ማድረጋችንም ይፈልገው ማድረግ ይችላል ነገር ግን ዘመቻ አንድነትን ጠይቁ እንጂ ጎበዝ አረ ዘመቻ አንድነትን ጠይቁት ያለ ወጉ ሁሉም ነገር ሲሆን ይዛነፍ ያለ ልኩ ማለት ያባቱን ሱሪ ልጁ ቢለብሰው የእናቷን ቀሚስ ልጅቷ የ2 ዓመት ህፃን የ3 ዓመት ህፃን የእናቷን ቀሚስ ብትለብስ መሰለና ደረጃና መሰሎቻቸው ያደረጉ ያሉት ይሄን እዚህ ላይ ማብራሪያ መስጠት አስፈልጊ ነው አስፈልጊ በቃ ካለ ይቀጥል እስኪ ምክንያቱም የምታውቁት ነገር አለ
ቆይ እስኪ እዚህ ላይ መንግስት አልነግረው ብለው ነው እሺ የሚያግቱት አሁን ቅማንቶች ናቸው እና በመንገዱ ተከፍቷል የሚል ሁሉ የሚዘግቡ የሚጽፉ ልጆች አሉ። አንዳንድ ቦታ ላይ ጀባ አለ የሚል አለ። በተለይ ይሄ ማዕከላዊ ጎንደር ነው እንጂ የሚያስቸግረው የመተማ እስከ ነጋዴ ባህር የራሱን ክልል እያስከበረ ነው፣ ነፃ ነው። የክልሉ የእንትን ጎንደር ማዕከላዊ ጎንደር ግን ምንድነው የሚሰራው የሚለው አለና ብዙዎች ደግሞ የሚገቡ አሉ። አሁን እርግጠኛ ናቸው ማለት ነው ቅማንቶቹ ናቸው ሰው የሚያግቱት ናቸው አሁን ናቸው። ይሄ ከመተማ ባዘዞ ጭልጋ ገንዳ ውሃ ነጋዴ ባህር ላይ ያለው መንገድ ላይ አልተከፈተም፣ ተከፈተ፣ እንደዚህ ነው አልተከፈተም ነው ዋናውና ለምንድን ነው ምናምን ቢስለው አይ እገታ ነው እና ፋኖ ምናምን የሚባል የለም። ኧረ ፋኖ የሚባል የለም። አሁን ያስቸገረን ለብነትና እገታ ነው። እገታው በሄደ ቁጥር ምንድነው ከተባለ ህብረተሰብን ማጎሳቆል፣ የመጨረሻ እያንዳንዱ ሰው በቤቱ መከራ እንዲደርሰው መጎሳቆል እንዲደርሰው ነው ያንዳንዱ የሚሰራ። በጦርነት አሉ፣ እርስ በርስ በማባባስ አሉ፣ ልጆቻቸውን ከትምህርት ቤት በማስተጓጎላሉ፣ መምህራንን በመግደሉ፣ የሰላም አማራጮችን እንደዚህ እንትን በማለት ኢኮኖሚካል ስታክ መንገድ በመዝጋት ሰሩ። መከራከያ ላይ በጭካኔ እየተደበቁ የሚያደርጉትን ሁሉ አደረጉ። ሴቶችን ደፈሩ፣ ሰዎችን እያገቱ ከላ እየዘረጉ ምናምን ብዙ ነውር ተፈጸመ። አልበቃቸው አይደል? አሁን ምን አላችሁ? የህክምና ባለሙያዎቹ አንዱን ሸቅልበት ይሄንን ፋኖን ያውሻል የሚለውን አይነት የረከሰ ነገር እንሸቅልበት። ለዛም የመጀመሪያው የጤና ባለሙያዎች ማህበርን እንሸቅልበት አሉ። የጤና ባለሙያዎች ማህበር ላይ መንግስት ቸካር ማን ነው ያ ማህበሩ ላይ ያሉ ጥቂት ሰዎች ይሄንን ኃላፊነት ወስደው ከፊት ያሉት ነው። ሌላ ብዙ ማያውቃል እውነት መስሎት ከእውነት ራሱ ላይ ያለችዋን ችግር በትክክል ትፈታልኛለች ብሎ ከዛች አንፃር የተነሳሰው ይኖራል። ቸካር ምርመራ የተጠናከረ ይሁን። ከውስጥ ደግሞ ያሉ ሰዎችን ተከታትለው የሚገዙ ሰዎችም ሊኖሩ ስለሚችሉ ጨከን ያለ ነገር መውሰድም ግድ ነው። ምክንያቱም ለራስ ስትል ነው። እኔ መቼም ይሄ መንግስት ስልጣኑ ላይ ሆኖ ሀገሩን ይዞ የያዘውን መሳሪያ የያዘውን ክብር የያዘውን ዕውቅና ሁሉ ይዞ እኔ ማንም ከማያውቀው ሰው ጋር እኔ ከሱ በላይ መቼም ልናደድ አልችልም። ከመንግስት በላይ እንዴት ይሆናል? ምን ይቀርብኛል? ምንስ ቢሆን ግን ስልጣናቸውን በዛ ልክ የሚያረክሱ እዛው መንግስት ውስጥ ሆኖ መንግስትን የሚበሉ በሽታችሁን አጽዱ። መከላከያ ውስጥ ሆኖ መከላከያን የሚያጠፉ ከውስጥ ያሉ ናቸው። የትኛውም ቦታ ላይ ያሉ እዚህ አሁን ሜዲካሉ ላይ ያሉ ጋዋን ለብሰው ጋዋን ለባሾችን የሚያደርጉ እያንዳንዱ ሰው ራሱ ነው ጠላቱ ነው። የፖሊሱ ፖሊስ የሚመስል፣ የየሃይማኖቱ ያንን ሃይማኖት የሚመስል፣ የኦርቶዶክስ ኦርቶዶክስን የሚመስል፣ የሙስሊሙ ሙስሊሙን የሚመስል፣ የፕሮቴስታንት ፕሮቴስታንቱን የሚመስል መስሎ በመግባት ነው ያንን የሚያጠፉት። እንደዛ አይነት ስትራቴጂ ነው የኖርነው። እኔ ከ96 ጀምሬ ትኩረት ሰጥቼ እንዳጠናሁትም እያንዳንዱን ቦታና አካባቢ ያንን የሚመስል አግባብና አገባብ ገብተው ነው የሚያጠፉት። በዛ ስሌት መንግስት በራሱ ላይ ያለው ነገር ጨከን ያለ ለራሱ የሚበጀውን እርምጃ መውሰድ ነው። አይ እንደዚህ ነው የድሮን ምናምን ዳንስ ምናምን ይላልና ምን ችግር አለ ቢደንስ? ለምን እንኳን አርቲፊሻል ኢንተለጀንስ ወይም ኢትዮጵያ አሁን ባለችበት ሁኔታ ላይ ህዳሴ ግድቡን አሳክታ ወይም የተለያዩ ነገሮች ሆነው እዚህ ላይ ትደርሳለች ተብሎ ከዚህም አልፋ ደግሞ ወደ ውጭ እዛው ቤቷ ላይ ወጣ ከልጇ ጋር ከልጆቿ ጋር ከሚስቱ ጋር ከባሏ ጋር ከጎረቤቱ ጋር እንዳም ካለ ከመንግስቱ ጋር በቃ በዛ የሚጠፋ ህዝብ ተደርገን ተሰርተስና በቃ ከዛ አልፈን በስ ማየት ከቻል ዓለም አቀፍ ሁኔታ ላይ እስከ ብሪክስ ጠላት ያልተላ እንደርስ ስለነበረ ማለት ነው። እዚህ እንደርስ ጋር ይሰሩት ዛሬ ቢቃጠሉ ልካት እኛ ግን ስኬት መያዝ ነው። የሻቢያ ደጋፊ የሻቢያ ምናምን አሽቃባጭ ማለት ሻቢያ ራሱ እንደዛ ይሆን አይመስለኝም። አንድ የሆነች ልጅ አለች የሆነ እዛ የምትናገርና በድሮን አበራበት እንደዚህ ያለባችሁ በድሮን መብራት አበራ አዲስ አበባ ላይ በዛ እንደዛ አደረገ ብለው ሀገርና መንግስትን እንደዛ በማለታቸው ነው ይሄንን ማነሳው እንጂ በግለሰብ ደረጃ የፈለጋችሁትን ማጫወት ትችላላችሁ። ብትዘቀዘቁ ብትቃሙ
ምንም ነገር ብታደርጉ የራሳችሁ ጉዳይ። ግን ሀገርና ሀገረ መንግስት ላይ ምን አንጠለጠላችሁ? እኔ አቶ ኢሳያስ ጋር እንደዚህ አይነት ትኩረት ሁሉ አድርጌ አላቅም ነበር። እስክናደድ ድረስ ነገሩን ያሳወቁኝ እዛ የኢሳያስ ደጋፊ ነኝ የሚሉ ሰዎች ናቸውና የሚሰሩትን ካየው በኋላ አሹር ለኢሳያስ እኔ በቀዋለሁ፣ ልኩን አግኝቷል፣ ኢትዮጵያ ትቀጥላለች፣ አሸንፈናል አልኩ። በቃ እንዴት ምን ምናምን አዝ በራሳችሁ ሰሩት። ግን በዛ ልህ ነው ማለት ነው። እና ዛሬም እንደዛ እየተባለ የሚሾፋል ይሾፋል። ማፌዝ ትችላላችሁ። ስም አውጡለት ለችግራችሁ ለመከራችሁ። ቀልዱ በራሳችሁ ላይ። እናንተን የሚመስል ካልሆነ በስተቀር ቀልዱ ላይ መጋራት አይችልም። ዓለም ሁሉ የሚስቅበት ቀልድ ቢኖር ኢትዮጵያ ወደብ ስትጠይቅ የሻዕቢያ ብስጭት ነው። እጅግ በጣም እኔ መናገር የማልፈልገው ግን ብዙዎች እንደው ስለተንቦጫበረቁ ትንሽ ልንካው የምተው እጅግ አሳፋሪ። ኢትዮጵያ ወደብ ስትጠይቅ ሳትጠይቅ ይሄን ውሰጂ ተብላ መሰጠት ያለባት ኢትዮጵያን ያክል ሀገር በዛልክ አእምሮ አንገቱና ጭንቅላቱ የሌለው ሻዕቢያን ያጀውት ለዛ እጅግ በጣም እርኩሰት አያምርም። ከኢትዮጵያ ጋር መጣላት ምን ማለት እንደሆነም እሱን ምናው ነው። ከዛም በላይ ብዙ ነገር አለ የሚደረግ አይነገርም። ያው እዚህ ያላችሁ ወንድሞቼ ታውቃላችሁ ስለሚደረግ አይነገርም እንጂ ማርኬት ነው፣ ዲማንድ ነው፣ ወደብ ነው፣ ኪራይ ነው የተጠየቀው፣ ሰዳ የለም። በቃ የሰረቁትን እንኳን እንከራይ እኮ ይተባል። ድርሻ እንስጥ ኢትዮጵያ አየር መንገድ ኦር ህዳሴ ግድብ ላይ ወይም እንደ ሀገር አብረን ነው በኢኮኖሚ እንተሳሰር። ይሄ አላስደስተው ያለ ሰው እኔ ባርነት ባንዳነት በዚህ ልክ ጉልኮ ነው። ታዲያ ይሄ ይድናሉ መዳን አለባቸው? አይድኑም። እንዲድኑም አይፈቀድም። እያንዳንዱ ሰው ውጤቱን ያወቀ ነገር መሄድ ነው። በየትኛውም ቦታ ላይ ሐቅን መያዝ፣ እውነትን መያዝ፣ ለሰዎች በቅንነት መኖር ብታምኑም ባታምኑም አብሯችሁ ያለ ሰው ነው የናንተ ወገን። የትኛውም ዓለም ጫፍ ላይ ተቀመጡ፣ አብሯችሁ ካለ ሰው ጋር ተዋደዱ፣ አብራችሁ ቁሙ። ለሰልፍ ብቻ አይደለም መገናኘት ያለባችሁ፣ በፍቅር ለመተሳሰብ ለመጫወት ኢትዮጵያዊነት ጋብ በኋላ አሁን ያው ተጋግታሉ ያግታሉ። አሁን ትንሽ ጋብ ያለ ይመስላል። ያው አንድ ሁለት ሶስት ቀን ቆም ቢል ይሄዳሉ። ደህና ነው፣ ይሄን እንኳን ደህና ነው ማለት ይቻላል። ያው ይሄዱ ነው ብቻ። ግን አሁን የሰማው የድንበር የሱዳንም ጉዳይ የለም፣ ጀስት መታገት ብቻ ነው ማለት ነው። መታገት ብቻ ነው፣ ሌላ ችግር የለብንም። መታገት የወረሰ በርሳችን ብቻ ነው አሁን ትልቁ ችግር ያለው እንጂ ሌላ ነገር የለም። ይሄ በቃ እነዚህ በቃዎች በቃ ይሄ የውጭ ሰው መሰጠቅጥቅ ጨንቆ የሚባል በቃ ሌላ የዴጋው ጨርሶ ለዝርፊያ ለማገዝ መጥቶ ታቅማችን በበላይ ናቸው። መንግስት ያጥፋልን ስብሰባ ላይ ሲናገሩ አናድርም እያሉ መሐላም ቃለ መሐላም ያፈጸሙ በቄሶቹ በገዳሙ እነሱ መጥተው ነጋዴ እንትና አውላላ ላይ አብረስላሴት ሰብስበው የሀገር ሽማግሌ ቃልቻ ሁሉ ሳይቀር ተማምለው አማምለው እንትን ብለው ነበር። አረጋኝ ማቻ አዳምጧቸው አንድ ሰው 1 ሚሊዮን 800 ሺህ ብር 700 ሺህ ብር እየተገኘ ማን አዳምጣቸው እና አሁን ሁለት ብርሽኛ ያገቱ ያንን ልጅ እና በዛ ተራ ደግሞ ወይ ከብትና መጣለን ወይ ተናጥር ሰው እናመጣለን ብለው እነሱም የኛ ወጡ በወዲያኛው ብርሽ አድርገው ነበረ። ያው እዛ የሚፈራበት ቦታ ላይ እነሱ መናኸሪያ ነው ተባለበት እዛ ጫካ ላይ በቃኛ እዛም አንገባም። ያው ብዙ ጀለ ስላለ አንገባም። ዝም ብለን እንግዲህ ከብትም አልገጠመንም ሰውም አልገጠመንም ወደ ቤታችን እንሄድ ብለው አግድመው እዛቸው መግቢያው ወንዝ መቀመጫ ያሉበት የሚባለው የሸፍቶች ያሉበት የሚባለው ቦታ ላይ አንገባም። እዛ ላይ ስለሚኖሩ አጉል እዛ ላይ ግጭት እንፈጥራለን ብለው ልጁንም እናስመጣለን ብንመጣም እናስመጣለን ልጁን ብለው እዛ ሳይገቡ ተራራ ጥግለት ተራራ ሲሄዱ ከዛ ወንዝ ላይ ሆነው እዛ ተጠረጠሩበት ቦታ ላይ ሆነው አሻቅመው አይተዋቸዋል። አሁን ባለጌ ወጣት ነው እነሱ ዘንድ ያለው
ስለደረሱ ተዋቸው እኛም ካልታለዙ ተዋለዙ አግሪሞ ወደ ቤታቸው አልፈው የሚሄዱ ናቸው ይሏቸው ወጣት ልጅ ከማንተ ወጣት ዝምወጥ ይሸቀው ተቆሰባቸው ተቆሰባው የኛ አልፈው ሄደው እዛኛው ወንዝ ሲገቡ እንደገና ደግሞ ተዛ ሳይነሳ አቋርጠው ሩጦ ደግሞ እዛ ወንዝ ላይ ደግሞ የንጥ መተኮስ አሻግረው መተኮስ ወይስ ከዝለሽን መንግስት አልነግረው ብለው ነው ወይስ ለመንግስት እየተነገረው መንግስት አካል ምን ይሰራል አሁን መከላከል ለምን አለፈ አረጋይ ማግሮ ስለገታ ደግሞ እንደው ስለቆም ነው የሚቆጥረው ማንም ያውቃል በቃ ማንም ያውቃል እንደ የሚለው ስለገታ ጉዳይ መንግስት ምንም ነገር እንትን ብሎ ያቅም በቃ ቅማንት ነው እንደዚህ ነው እየተባለ በተለይ የሚሰማ ሰው ስላለ ኦር ይሰማል ብለን በማሰብ እናገርና በመተማ ገንዳ ውሃ ወይም ምዕራብ ጎንደር ላይ ሌንጫ ቀበሌና መቃ ቀበሌ ላይ ሆነው ቅማንት የሚባሉ ወይም በቅማንት ኮሚቴ ስም ተዋቅረው ከዛ በፊት ላይ በነበረው ግጭት ላይ ብዙዎቹ ታረቅን ሲሉ ሳይታረቁ የቀሩ ሰዎች ከተለያዩ ጨንጮቆ እንደዛ ከሚባሉ ሁሉ ቦታ ላይ መጥተው መንገዱን እስከሚዘጋ ድረስና እስከዛሬም ድረስ የገታ ወንጀሉ እጅግ በጣም አሳሳቢና ተስፋ የሚያስቆርጥ ነው ያለው። ዛሬ ሊደርስ የደረሰው ኢቭን የታገቱትን እስከ መግደል በዛ መልኩ የመበላላት ሁነቱ ቀጥሏል። ይሄ ለጥላት አጃይብ ነው በቃ ስኬት ነው። እንደ መንግስት ግን መከላከያ አለ፣ ፖሊስ አለ። የምዕራብ ጎንደር ዞን ፖሊስ ነኝ የምትሉ ሰዎች እፈሩ። እዛ ቦታ ላይ ሆናችሁ ለጸጥታ የተቀመጣችሁ ሰዎች እፈሩ። ስንት ሰው እንደታገተ ስንት ሰው እንደሞተ መንገዱ ከተዘጋ ከ3 ወር በላይ ኦልሞስት ይሆናል። የመንገዱ ጉዳይ ላይ በአብዛኛው የማዕከላዊ ጎንደር ዋናው ጎንደር ላይ ያለው መቀመጫው ማለት ነው ዞኑ እሱ ጋር ነው ችግሩ። እሱ እስከ ነጋዴ ባህር ድረስ ያለውን ማስከበር አልቻለም። የምዕራብ ጎንደር ደግሞ እስከ ነጋዴ ባህር ድረስ ያለውን ያስከብራል። እሱ ግን ከጭልጋና ሰራባን ግንት ምናምን የሚለውን እስከ ኩመር ድረስ ያለውን ነገር ማስከበር ነበረበት። ዛሬ ምንም ነገር እንትን አይልም። የሱ ነው የዘጋው የሚባል ነገር ነው ያለው። የመካከለኛው ጎንደር ነው ግን መንግስት አይሰማም ወይ? የቦርደር ነው ከሱዳን ጋር ያለ ነው። ስለዚህ ኢንተርናሽናል መንገድ ነው። ኢንተርናሽናል በተለያየ መልኩ መንገድ መዝጋትና ማዘጋት ከቻሉ ስኬት ነው። ምን ጦርነት አያስፈልጋቸውም። መንገድ ኢንተርናሽናል መንገድ ተዘግቶ ያንን ማስከፈት ያልቻለ ኃይል አመራር መንግስት ምናምን ብትሉ በቃ የላችሁም እኮ ከስራችኋል። 1 ወር 2 ወር 3 ወር ድረስ እስካረጋችሁ ድረስ ማለት ነው። ካላችሁ አስከፍታችሁ አሳዩና መውሰድ ያለባችሁን አክሽን ወስዳችሁ ተሳሳቱ። ዘግታችሁ መቀመጡ ለምንድን ነው? ከሆነም ህዝቡን አሳምኑት። ለምን ነው ህዝቡ የሚማረረው? እንዲህ አይነቱ ይሄ ጀስት ኮዝ አለው። በትክክል ደጋግሜ የማቆም በየለቱ ነገሮችን ሁሉ የምረዳው ህዝብ ዝም ብሎ ጥርሱን ነክሶ መከራውን እየበላ ያለበት እውነታ ነው። መተጋገቱ ምናምን ላይ እያንዳንዱ ሰው ሊነካካ ሁሉ ይችላል። መንገዱ በመዘጋቱ ጉዳይ ነው ያወራው። መተጋገቱ ላይ ግን የሚያስጠቁም ምን የሚል መረጃ ባለመስጠት ነገር የሚያድበሰብስ የህብረተሰብ ክፍል እንዳለ በተለያየ ቦታ ላይ እርግጠኛ ነኝ። ከተማ ውስጥ ያለ ሰው ወይ አመራሩ ነው ወይም ህዝቡ ነው። ከህዝቡና ከአመራሩ አይርቅም። ማገት የጥቂት ሰዎች ስራ ስላልሆነ ብዙ ሰዎች ተቀናይተው ተናበው አቅረው ነው የሚሰሩት። እንዴት መሸሽና ማምለጥ እንደሚችሉ ሴኩሪቲ ላይ ያሉ ሰዎች የሴኩሪቲ ጉዳዩን በማዛባት በህዝቡ ላይ ያሉ ምናምን መረጃ እንደዚህ በመስጠት እንደዚህ ሆኖ እጅግ በጣም የበዛ ነውር የሚፈጸምበት ሰውን እንዲህ በቁሙ እንደመብላት አይነት እኮ ነው። እዚህ ላይ ያላችሁ ሰዎች ምን ያክል አእምሯችሁ እንደታወረ ምን ያክል ኋላ ቀር እንደሆናችሁ ምን ያክል ኪሳራ ውስጥ እንደገባችሁ አትርሱት። ያሰባችሁ አግቱ፣ ያሰባችሁ ስረቁ። ከዛ የሚመጣው ነገር በደንብ አርጋችሁ ትቀበላላችሁ አይነት ነው። የአዘዞ ጭልጋ ነጋዴ ባህር መተማ መንገድ ተተዘጋ 3 ወራቱ ነው። ምን ያሳሰባችሁ? ሰው ማገት። ማን ያገተ የሚባለው? ቅማንትና አማራ ተብሎ ያ መከፋፈል ተፈጥሯል። ማንም ይምጣ አማራ ነኝ የሚለው ቅማንት ነው፣ ቅማንት ነኝ የሚለው አማራ ነው እያለ ስራውን የሚሰራው ግን ሌላ ነው። እኔም ማምነው እንደዛ የትኛውም ቦታ ላይ ህዝብና ህዝብን የሚወክል ስራ ይሰራል ብዬ አላምነው። አማራና ኦሮሞ ከተባለ ይህንን ታፔላ ከላዩ ላይ ለጥፎ ያንን የቆሸሸ ነውር ያ ቆሻሻ ያ ነውረኛ
ያ ባንዳና ጽንፈኛ ካልሆነ በስተቀር ሌላ ማንኛውም እንደ ሰው ክብሩ ያልተገፈፈ ሰው ሊሰራው ስለማይችል አማራና ትግሬ ከተባለ በዚህ ስም ላይ የሚሸጥረው ያ ነውረኛ ካልሆነ በስተቀር ህዝብ ደርሶ ያንን ስም መልበስና እንደዛ አይነት ነው ስለማይፈጽም አሁንም ቅማንትና አማራ ተብሎ አሁን ቅማንቶች ናቸው በሚል ነው እሱ የሚገልጠው። ነገር ግን ወይ ይሄን ፑሽ የሚያደርገው እቅድ እየሰጠ ሰዎችን የሚያሰማራው ዓለም እንዲያደርጉ የሚያደርገው ነገር ሌላ ካልሆነ በስተቀር በዛ ስም የሚጠሩ ሰዎች ያደርጋሉ ብዬ አላምንም እንደግል። ለምን አሻጥሩን ስለማቀው ቀርቦ ታስተው እገታው ካልቆመ ታዲያ ሰው በጠቅላላ ማህበራዊ ህይወት ነው። ይሄ ገንዘብ እኮ አንድ ሰው በጥይት ከመሞትም በላይ ነው እኮ ቤተሰብ ነው የሚሞተው ያለውን ሀብት ሸጦ ከሰጠ። ከዛ እርሻው ላይ ቀረው በዚህ አንተ መቶን ከእርሻ ነርሳ ደግሞ ካይታው ሲያስመጣ ከመሆ ወራ መሰስበው እርሻ ቀረ። እሱ ብቻ አይደለም ያለውን ሰው አግቶ መውሰድ ብቻ ሳይሆን የምን እያየ እየፈራ ነገ መብላት የማይቻልበት የሚሰማን አለው። እውነት ሰውነን ተብለን ምናልባት ይሄ ጉዱ ምናምን የሚቃጀው ቅዠት በሽታውን የሚቀርመው አይደለም። ግን እንደ መንግስት መኖሩን ለማሳወቅና ያንን አደራውን ለመወጣት የሚፈልግ ሰው ካለ የሚሰማን ከሆነ እርሻም የለ እንኳን ከንቻሊ መታ የሄደ ሰው ነው ታስሮ የተገደለው። ገለውታል ልጁን። እዚህ ጋር የነሱ ቤተሰብ የሆነውን ሰው አግተው ከወሰዱ በኋላ ያው የተያዘው ክላሽ እንግዲህ ተኩሶ ሰው የሚገል የማይመስለው አለ። ያንን የያዘ ሰው ዓለምን የጨበጥኩ የሚመስለው አለ። በዛ መልኩ ተኩስ ከፍተው ምናምን በራሳቸው ጥገብ በከፈቱት ተኩስ ሲመቱ ያገቱትን ሰው ገለው እንትን ብሏል ማለት ነው። እንደዚህና እንደዚህ በተቋሰሉለት ልክ ጠላት በጣም ይደሰታል። ነገ ያንን ያከከ ለጠብና ለብጥብጥ የሚያስነሳው ነገር ያገኛል። በኢኮኖሚ ሰው ከዳሸቀ ባንድ ዳቦ ብዙ ነው ያሰሩታል። ገንዘብ በመቀማት ተደርጎ የማያውቅን ቆሻሻ ነገር አሁን ሰው ማገት ይሄን ሰብና የሚፈጽም የሚያስፈጽም ይሄንን ምንም ነገር ማድረግ ተገቢ አይደለም። ሰውን ያህል ፍጡር አግታለሁ ያለ ደግሞ ይሄ ሃይማኖተኛ ነው ብሎ ሊመጣ ይችላል። መንገድ የሚዘጋ መሪውን የሚሰድ መከላከያ ላይ የሚተኩስ ሴት የሚደፍር ትምህርት ቤት የሚያወድም ይሄ ሃይማኖተኛ ድንቅም ሃይማኖተኛ ምን አይነቱ ያለ ማንም ሰው ቢሆን በምን አይነት መልኩ የማያስተባብለው ጭካኔ መወሰድ አለበት። ቢኮዝ ሰው እንቆቆ የሚጠጣው መሻር ስላለበት ጡትን ያክል ነገር ከሰውነቱ ላይ የሚቆረጠው ሌላው ነገር እንዲቀጥል ስለሚያስፈልግ ነው። በዲፕሎማሲ በምናምን ከኋላ ባዘጋጁት ታፔላ የሚሸቁ ሰዎች እንዳሉ ይታወቃል። ያ ግን በአሁኑ ባለው ዓለም አስተላለፍ አይሰራም። ዶናልድ ትራምፕ ከመጣ በኋላ ኢትዮጵያ ዶናልድ ትራምፕን መርጣለች ሲባል ቀልድ የሚመስለው አለ፣ መቀለድ ይችላል። አሁን ዶናልድ ትራምፕ እስካለ ድረስ የመጀመሪያው ምዕራባውያን ናቸው ተጠቃሚዎቹ። የአሜሪካ መቀጠል ለሌሎችም ስለሚጠቅም ነው እንደዛ ብለን ነው እንትን ምንለው። እሱ ከመጣ በኋላ ያለው ነገር በጎ ነገር ነው። ይሄ ጋር ተወጥነ ጾታ መቀየርና ሌላ አጋንንታዊ የሆኑ ነገሮች ቆም ያሉ ይመስለኛል። ስለዚህ ከዛ በኋላ የዓለም አስተላለፍ ለወጥ ያለ ነው። አሁንም ያንን በጎ ነገሩን ጠብቆና አስጠብቆ በዛ መቀጠል ከቻለን ያ ነገር ይቀጥላል። አይ በጎ ነገር የሚወደው ሰው ደግሞ ከተኛ ማንም ሰው ቢጫወትበት ይገባል። እኛ በባለቤትነት እስከቀጠልን ድረስ ይሄ በዲፕሎማሲ በዲሞክራሲ በንጹሃን ተጨፈጨፉ በመናም ተብሎ እንዳልኳችሁ ባለፈው የተዛባው የዓለም ቀመር የሚለው ላይ ቼክ ማድረግ ነው። እሱ ለብዙ ነገር ስለሚጠቅማችሁ ነው። ነካነካ ሲደረግ እያሰፋችሁ ታዩታላችሁ። እሱ ነገር ላይ ለመላቀቅ ከተሰራ እንደዚህ ይሆናል። መደረግ ያለበትን ግን ማድረግ ግድ ይመስለኛል። መንግስት እንዲልፈሰፈስ እርምጃ ለመውሰድ እንዲቸገር ያደረገው ማን ነው ካላችሁ እኛ አብረን ባለመቆማችን፣ እኛ ለሀገራችን ባለቤት ባለመሆናችን፣ እኛ ያልነው ነው የሚሆነው። ማንም የሰራውን ነውር እንጠርጋለን፣ ሀገራችንን ከተሰራባት ግፍ እናላቀቃለን ብለን ባለመቆማችን፣ መንግስትን ጨክነን ወስን እኛ ካንተ ጎንነን ስላላልነው፣ ራሳችንን በራሳችን እየነከስን እያጠፋን እየተጠፋፋን በመቀጠላችን ነው መንግስት ደካማ ለፍስፍስ እንዲሆን ያደረገውና ከውስጥ ያሉ ሰዎች ቢሆን እንዲሸጡ እንዲለወጡና ሀቅን ከመኖርና ከመስራት ይልቅ ሆዳምነትን ባንዳነትን እንዲላመዱና እንዲኖሩ እድል የሰጠናቸው እኛ ዜጎች ነን። እውነትን ወደን ለዛ ሰዎችን ማስጋት ስላልቻለን
እኛ አብረነው ብንቆም መንግስት ይጨክናል። አሁን ባለው ሁኔታ ላይ እንዲህ የሚባሉ ሰዎችን አክሽን ቢወስድ ከዛ ያ የረከሰውና እነዛን እየጋለበ ሀገራችን ሊያጠፋ የመጣው ባለጌ አውሬ መንግስትን በዚህ መልኩ ያለ ክስ ቢያመጣ አብረን እንቆማለን፣ ማዕቀብ ቢጥል እንተሳሰባለን፣ እንረዳዳለን። ነጋዴው በሰበቡ መጨመርና ህዝብን መበዝበዝ ነው። አከራይና ተከራዩ እንደዛ አይነት ለመበዝበዝ ነው የሚጣደፈው ወይስ ለመተዛዘን? መንግስትን ያልፈሰፈስ ነው መከራችንን እንዲቀጥል ያደረግነው አቋም የለሽ ባለቤት ባለመሆናችን ነው። መንግስት ከኛ በታች እንደሆነ ማንኛውም ሀገር ውስጥም አለ የትኛውም ቦታ ላይ ያለ ኃይል ከህዝብ በታች የሀገር ባለቤትና ኃያሉ ጀግናው ወይም ባለቤቱ ህዝብ እንደሆነ ስላላመን እሱን አክብረን ስላልሄድን ነው። ያንን አምነን ይሄድ እንደሆነ መንግስት የኛ ልጅ ይሆናል፣ ይጠነክራል። እኛ ጠንካሮች ከሆን በእኛ አይን ሁሉ ይመዘናል፣ በእኛ ሚዛን ሁሉ ይመዘናል። ግዴታን እየተወጡ መብትን ወደ መጠየቅ እንሄዳለን። በቻለው አቅም እየሰረቀ ሀገሩን ለወቀሳ ብቻ የሚል ማይናማር እስከሚደርሱ ድረስ ዜጎችን ውጡ ሄዱ እያለ ዛሬም በተለያየ ቦታ ላይ ዜጎችን እያስወጣ እየጀነጀነ የሚያስወጣው ህብረተሰብ በግብር ስወራና በኮንትሮባንድና በሌሎች ነገሮች ላይ እንደዚህ ያለ በጎጃም እኔ ባለውበት አካባቢ ላይ ነውረኛን አውጥቶ አሳልፎ በመስጠት እውነትን ባለመውደድ ከእውነት ጋር ባለመቆም ምስክር ባለመስጠት ያቆሻሻው አብሮት እንዲቆይ ማድረግ በቻለው አቅም መንግስት እንዲዳከም መንግስትን ከቻለም ለስድብ ብቻ ለወቀሳ ብቻ የሚጠራው ህብረተሰብ ስለበዛ ነው። ግን እኛ ብናበረታታው የኛን ግዴታ ተወጥተን ከጎደለም ጎደለ ብንል አንዱ ለአንዱ ቢያዝን ብንተዛዘን አብሮነታችን ለሀገራችንና ለአሸናፊነት ወይም ለተጠቃሚነት ቀጣይነት ይሄ ማህተም ቢታተም ሁሉ ነገር ይፈታል። በዚህ ማይናማርን ለወቀሳ እዚህ እንደዛና በዚህ ማገው ያለንበት ሁኔታ የሚያሳስበኝ መሬት ላይ ያለውን የሰውን እይታ በሶሻል ሚዲያም ሆነ በተለያየ መልኩ ላይ የማየውን የሰው ልጆችን ውሎ ነው የሚያሳስበኝ። እሱ ነው የሚያሳስበኝ። ዛሬ አይደለም የሚያሳስበኝ፣ ነገ ተነጎዳ የሚያሳስበኝ መጪው ዘመን የዓለም ቅጽበታዊ ለውጥ እየሮጥን እንኳን የማንደርስበት ሆኖ ሲያበቃ ጭራሽ ቆመጠብቀኝ ይዞ ቆሞ ቀርነትን ይዞ ከጎረቤት ጋራ አብሮ ያለን ሰው የሚገል መሳሪያ ይዞ ሳይበር ዋርና ዲጂታላይዜሽን መሰረት ያደረገ አረዳድ ተረድተን ያዝነውን ሞባይል ያዝነውን ቴሌቪዥን ያዝነውን ኮምፒውተር እንኳን ማስተዳደር የማንችልበት አቅም ላይ ተቀምጠን በጥላቻ እብደት ውስጥ ኖረን የኑሮብነትም ሆነ ማንኛውም ነገር ናረ ብንል እኛ እጅግ ወደ ኋላ የሚሄድ የሚያጠፋና የሚያጠፋፋ ስራ ላይ ስላለን ነው። ልማት ላይ ስለማንተባበር ነው። መስኖ ለመጥለፍ አብረን ጄኔሬተር አንገዛም። እርሻችንን በኩታ ገጠምነት ለማረስ አብረን ትራክተር አንገዛም። ድሽቃ ግን በወረዳ በቀበሌ ሰዎች ድሽቃ ገዝተው ገንዘብ እያወጡ ሲገዙ አስታውሳለሁ። የሚገርመው እንግዲህ ድሽቃ እረስበት፣ በድሽቃ ያረስከውን መብላት ነው። መከራ ከሆነ መከራህን መብላት፣ በረከት ከሆነ በረከትን አይነት ነው ነገሩ። ልጆች ከትምህርት ቤት ተስተጓጎሉ ሲባል ነገር የሁለት ዓመት እድሜያቸው ከህይወታቸው ላይ ሲቀነስ በሁለት ዓመታት ውስጥ አማራ ክልል ላይ ተመራቂ ተማሪ የለህም ሲባል ነገ ሊጮህ ነው። ዛሬ አልነበረም እንደ መጮህም ማስተካከልም አቅም ያለው ዛሬም ያፌዛል። ሰው ውሎኒ የትኛውም ቦታ ላይ በማንኛውም ሰው ላይ በየትኛውም ፍጡር ላይ ያደረሳችኋት ግፍና በደል ሂሳቡ አትቀርም። ቀኑ መቼ ነው ምናምን እሱን ከፋዩ ነው የሚያውቀው። ከዛ ውጪ ግን እንደማይቀር እኔ አረጋግጥላችኋለሁ። ጉድ የምትወልደው ኩላሊት ፌል አድርጎ እሽንት ከረጢትን በላስቲክ ተሸክመ የምትሄደው ዛሬ እኔና ኢትዮጵያን ህዝብ የምታሰቃይ ሰው ነው። እንዳትረሳ። በቃይን ብቻ ነው እኔ የምነግርህ። ለመዳን ግን ይሁን ምንነጋገረው ምንማማረው ምናወራው ምንለው ለመማማር በእውነት ከዚህ ካለንበት ለመውጣት ነው መሆን ያለበት። አይ ከሆነም መቻል የትኛውም ቦታ ላይ የተሰጠውን ክብር በቻለው አቅም ለበጎ ነገር ለማዋል ጥረት ማድረግ እሱ ትርፉ ሰፊ ነው። በምን በድግስ ታስመጣ ቀርቦ በቃ አሁን በድንጃ ላይ ዝላይ ተጀመረ። በቃ እንርሻውና ተወሰው በቃ አርፈን እንዴት ብለን እንበል አድርገው ማለት ነው። በእንደ ተባለው የተነሳ እንደ ትንሽ ነገር ተጀምሮ ብሎ እያለ
መንግስት ዝም ብሎ ማለቱ በቃ አሁን ወደ ለየለት እንትን መጣ። አሁን ተዛው በኋላ የለበትም። ይሄ ብቻ ነው ፋኖ የሚባለው ምናምን የለም። ፋኖ ነኝ ምናምን የሚለው በቋራ አለ እዚህ እያለ የሚለው የለም። ፋኖ የለም። እዛ ቋራ ወደ ምርት ገረብ ወደ ቁጣራ ነው አለ የሚባለው ነበር። መከራከያ ወርዶ እዛ ጆሮ ያለው ተነስቶ ድራሹ ነው ያለው እንትን ነው። አሁን እንትን ችግር የለብንም። አሁን ችግር ያለብህ ጎንደር እስከ አዲስ ዘመን ድረስ እስከ ወረታ ድረስ ጭምንገድ በቃ አሁን እዛ ላይ ደግሞ እንደተቀበሙ የለየለታው በቃ ሙስሊም ጥላቻ ነው። ሙስሊሞችን ማተብ አንገት እንዳርገው ገልጸው ያጅ አወርዱ ነው በቃ አሁን ያሉት እንደዚህ ነው። እነዛም ደግሞ ፋኖ አይደለም ደግሞ ዝም ብሎ ሸፍታ ነው። የት አካባቢ ነው? ማክሰኝት አካባቢ ወይም አንፍራዝ ጠራገዳም ነው ደግሞ ጠራገዳም ተደርስ ደግሞ ተራራዎች እንትን ቋባራው እዛ አካባቢ ላይ ነው በቃ እያወረዱ እያገቱ ይዘው የሚሄዱት እየገጀሉ የሚሄዱት እዛ ላይ ነው በቃ የሰልጦ ተቃጠለበት አካባቢ ያ ነው በቃ ዝም ጠረኛ ላይ ነው ኮንትራት ስታዲ ዘመን ድረታ በቃ ተተላሽ ምንም እንግዲህ ከመተማ አንስቶ እስከ አዲስ ዘመን ድረስ በቃ ችግሮቹ እንደቀጠሉ ናቸው። በተለይ ምንድነው አዲስ ዘመን ባለፈው ሰሊጥ ያቃጠሉበት ቁልቋል በር የሚባል የሚሰማን ሰው አሁንም ካለ ጣራ ገዳም ከአዲስ ዘመን እስከ ቁልቋል በር የሚባለው ከዛም እንፍራንስ ከእንፍራንስ ደግሞ እስከ ማክሰኝት በለሳ አዋሳይ ላይ ነው ማለት ነው። ደንቢያ እዛ አካባቢ ላይ ያለውን እስከ ጠዳ እስክደርሱ ድረስ ባለው ላይ በተለይ እዚህ ጣራ ገዳምና ቁልቋል በር የሚባል መጀመሪያው አካባቢ ላይ መከላከያን በግፍ ያስጨፈጨፉ ብዙ አመራሮች አሉና በሚገባው መከላከያን በኋላ ያናገረበት ሁኔታ የተፈጠረበት አካባቢ ነው። እዛ አካባቢ ላይ ያለው ሙስሊሙን ለይቶ በማጥፋት መኪና ላይ እንኳን ቆመው ማተባለው የለውም እያሉ በመለየት የሚያደርሱት ጥፋት ሁሉ እንዳለ ነው የሚነገር። የሚሰማን ካለ ይስማን። ለምን ለበጎ ነገር እንዲፈታ ነው እዚህ የምናወራው እንዲፈታ ነው። ከዛ ውጭ ያንን አውርተን ከዛ በላይ ያለ ነገር ምናምን በሚሄድ በቃ አቅም የለው መንግስት ከዛ ደረጀና ምናምን ያቦኩት አይነት የሆነ ውል የለሽ ጋጠወጥ ባለጌ መጥቶ ይፈንጭበት አይደለም። እንደዛ እንዲመጣ አንፈቅድም። መጀመሪያ እንደዛ አይነት ሰው መጣለው ቢል እኛንን ቀድመን እንትን ምን ነው እንደዛ አይነት ባለጌ አይደለም። እዚህ ያላችሁ ሰዎች ተስተካከሉ። የመጣችሁት መንገድ እጅግ በጣም ብዙ ስለሆነ ብዙ ድል ስላደረጋችሁ አሸንፏችኋል። አሁንም የቀሩ ቅራቅንቦች ያሏችሁ ከውስጣችሁ እነሱን ለቀም ያረጋችሁ ድላችሁን ወደፊት ያረጋግጣችሁ ሄዱ። በተፈካካሪነት በዛ መልኩ ላይ ደግሞ አለን የምትሉ ሰዎች በሐሳብ መግቱ ባካችሁ በፈጠራችሁ እንደው ዝም ብላችሁ ቆማችሁ ዝም ብሎ እንደ ባልቴት የሆነ ጥግ ይዛችሁ ስድብ እንደው በጣም ፈሩ። በቃ ይሄን መንግስት እየበለጠ ነው ለመንግስት ነው እንደምትሰሩት የመንግስት ነው እንዲዘናጋና በቃ አምባገነን ወጠምሻ እንዲሆን ነው የምትሰሩት። እንዴ ፖለቲካ ፓርቲ ተብላችሁ ለምን እንኳን እንደው ባደራ መወጣት የማትችሉ ምን አይነት ከንቶች ብትሆኑ ነው? እድሜ ልካችሁን ራሱ ምን ያክል የፖለቲካ ፓርቲ ቁጥር እንደነበር ስንት ዘመን እንዳስቆጠራችሁና ምንም አይነት ፍሬ ሳታፈሩ ታሰረች የሚል ወቀሳ ብቻ ሐሜት ከማመንጨት ባለፈ ፖሊስና አማራጭ እንኳን አንድ ቦታ ላይ እንኳን ያላቀረባችሁ መሆናችሁ ራሱ እስኪ ይጸጽታችሁ። እስኪ ኪሳራችሁን ራሳችሁ አስቡትና ተጸጸቱ። ቀጣይ ላለመክሰር እስኪ ሞክሩ። ዝም ብሎ ከዛ ከምርጫ ቦርድ ላይ የሚገኝ ነገር ለመቃረም ብቻ እንደዚህ ማሳፋሪ ናቸው። መድኃኒዓለም ለኢትዮጵያ አምላክ በእውነት ነው ኢትዮጵያንማ ከብዙ ተባይ ይገላግላል። ገና ለገና እናንተ ገና ገንዘብ ለማግኘት ታሰረ ምን አለ በሚል እንድትጠፋ ለሰራችሁላት ሀገር አሁን ከዛ ህዝብ መካከል ላይ ገንዘብ ቃርሞ ማግኘት አያሳፍርም? ያንን ገንዘብ ለማግኘት ህዝቡን ራሱ ማስገደል አለባችሁ። ህዝቡን ሰላም የማሳጣት ሰባ ምናምን አይነት መወጣሪያ ሰርታችሁ የሀገሪቱን ህዝብና የሀገሪቱን ሰላም በዛልክ ወጣጥራችሁ እውነት አጀንዳችሁ ኢትዮጵያ ብትሆን አጀንዳችሁ ፍትህ ቢሆን አጀንዳችሁ ሰላም ቢሆን አትሰባሰቡም ነበር? በሐሜት በዚህ ልክ የተበጣጠሰ የኢትዮጵያ አማራጭ ነው 70 ምናምን 105 107 ፓርቲ ድረስ እንደደረሰው አውቃለሁ። አሁን ላይ ያሉት 60 78 ኦር 60 ምናምን ውስጥ እንዳሉ ነው የሚመስለኝ። የምታውቁ ሰዎች ካላችሁ ቸክ ታረጋሉኛላችሁ። ግን ያን ያህል ይሆናል። በጣም የምታሳፍሩ እንደው ፈጣሪ ይፍረድባችሁ መድኃኒዓለም።
የስራችሁን ይስጣችሁ። ኢትዮጵያ ግን ነፃ ትውጣ። ፈጣሪ በፍርዱ ነው መምጣት ያለበት። በዛም ይሁን በዚህ የሚያቀርቡትና የሚፈክሩት የሚመስለው እንዳልኳችሁ ብናዘገየውም ያነው ምንም እንትን ስለሌለው ነው። አጫጭር ነገሮችን እንልካለን። ብንናገርም ባንናገርም የምናሸንፈው እኔና እናንተ ነን። ይህንን አብራችሁ የነበራችሁባትን በሜምበርሺፕ በየትኛውም ማግባብ ላይ በቻላችሁት አቅም ላይክ እና ምናምን በማድረግ የምትችሉትን በማድረግ አብራችሁ የነበራችሁት ወንድሞቼ ይህንን እኔ ጋር ያደረጋችሁትን ነገር እንዳትረሱት። ያ ትልቅ ነገር ስለሆነ ድሉ ያ የእናንተ ስለሆነ ሌላ ምንም ማሽሞንሞን ምናምን እንዳይመስላችሁ እውነት ስለሆነ ነው። ከዚህ በላይ ስለሚሆን ነው። እሱን ብቻ በማስታወሻ ያዙት። ይሄ ቅራቅንቦ ነገር ምናምን የሚያወሩትን ማሰማችሁ እንዲህም ተብሎ ነበር። ስለተሻገርን መሻገራችንን እንድናመሰግን ያሻገርን እንድናመሰግን መሻገራችንን እውቅና እንድንሰጥ ነው እንጂ ባንዳ ምናምን የሆነ እንደዛ አይነት ነገር አይደለም። ከዛ በላይ አለ። የሚሰማኝ በባለቤትነት ወስዶ የሚሰራ ቢኖር በጣም ብዙ ነገር እናገር ነበር። ባልናገርም የኢትዮጵያ ድል ይቀጥላል። ከእውነት ጋር ያለ ሁሉ ያሸንፋል። የትም ዓለም ጫፍ ላይ ቢሆን የዋሻው ሁሉ ደግሞ የትም ቦታ ቢሆን ባለበት ይቀበላል። እውነቱ ይሄ ከዚህ በላይ መብራራት ሁሉ የሌለበት ነውና ኢሳያስን ታውት፣ ግብፅን ታውት፣ የኢትዮጵያን ጠላት የሆነ ሁሉ ታውት። ምናልባት ሌላ ሰው ቢሆን ካሳሰባችሁ ዋትስአፕ ላይ ፖስት አድርጉ የሚያሳስባችሁን ነገር። ከዚህ ባለፈ ምንም ችግር የለም። ኢትዮጵያ ታበጽሕ በእግዚአብሔር። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ድሉን የሚያከናውነው ፈጣሪ ስለሆነ በፈጣሪ ክብር ኢትዮጵያ ትቀጥላለች። እውነት ለእውነት ይሁን። እተርፋለሁ ያለ እውነተኛ ይሁን። ይጸጸት፣ ከቆሻሻ ተግባሩም ይታቀብ። ለተበደለው ህዝብ በፍትሃዊነት ይቁም። የተሰጠውን አደራ፣ ክብር፣ ስልጣን፣ ማንኛውም ነገር በሚገባው ይጠብቅ፣ ያስጠብቅ። ከዛ ውጭ ግን በየትኛውም ማግባብ የሱ ውርደት የሱ ሞት ይገባል። ያ ተሎ መሆን ስላለበት ተሎ ይሆናል። ሰላማችሁ ይብዛ በያላችሁበት። ኮሜንት አድርጉ። በዜናውም ላይ በሞባይል ላይ ስለምቀርጸው ነው ላያስደስት ይችላል። እንደወረደ ሰዎች ዘገባ ስለሆነ ማነበው እኔ እየተንቀሳቀስኩ ሰራ ነው የኔ ዘገባ የሚሆነው። አሁን ላይ ግን እንደምታውቁት የሰዎችን ዘገባ በራስ አቅም ለአነባብ ምቹ በማድረግ ብቻ ነው አዘ ፍሪላንሰር የምናነበው። ስህተቶችን እንትን በሉ። እውነት ያሸንፋል። እኔ ጋር የምትመጡት ወንድሞቼ እውነት እንዲያሸንፍ፣ ሀቅ እንዲወጣ፣ በደል እንዲቆም፣ ኢትዮጵያ እንድትሻገር ስለሆነ እሱን ይሆናል። ፈጣሪያችሁን አመስግኑ። በያላችሁበት እምነት ጸሎት አብዙ። ሁሉንም ለጸሎት ስጡት፣ ለፈጣሪ ስጡት። እሱ ነው የሚሆነው። ተባረኩ። ሰላም ነው።